በጣም የሚገርመው ነገር ደግሞ ምንድነው መሰላችሁ? ለካ እኔ እኮ እንደው ለብቻ ተከራይቶ እሱ ለብቻ የሚገርም ነገር ነው ውዶች ነግራችሁ የመጣሁት ማለት ነው። ግን ያው አንዳንድ ጊዜ በሰው ጭንቅላት ላይ መግባት ራሱ በጣም እንደሚደብር ልነግራችሁ ነው። አንደኛም ነገር ሁለተኛ ነገር ደግሞ ዛሬ እያንዳንዷን ነገር እነግራችኋለሁ። ለምንም እና አብርሃም እንዳልመጡ እነግራችኋለሁ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እናንተም እንደተለመደው ኮሜንቱን ወይኔ ምን አይነንሽ አቤት ምናምን እያላችሁ እንግዲህ ኮሜንቷን መጻፏን እንዳትረሱ። እንግዲህ ቤተሰብ ዛሬ እንግዲህ አብርሃም እና ሄርሜላ ያልመጡት ጉዳይ ትንሽ ሄርሜላ ጉንፋን ቢጤ ይዟታል የሚባል ነገር ወሬ ነው የሰማሁት። አንዳንዶች አሉ አትበይ እያላችሁ አትቀንቅኑብኝ ላይ ነገርኳችሁ። አሉም እኮ እንሰማለን እኮ እና አሉም ካልሰማሁ ታዲያ ምን ልሰማ ነው? እኔ አሁን ይሄ እንኳን ደውዬ ነው ግን ያው ጉንፋ ምናምን ቢጤ ስለያዛት መምጣት አልቻለችም ምናምን ነው። እንግዲህ አብርሃም ግን ከች ብሏል። ያው በሰው ህይወት በማያገባን ነገር እንግዲህ እኔ በጣም ሲገርምም እና አቤል በጣም እየፈሩ ነው። እኔ የሆነ ከባድ ነገር ባይኖር ኑሮ እና አቤል እንደዚህ አጣድፈው ያው ሄርሜላና አብርሽ አብረው እንዲጋቡ በጣም ጥልፊያ እያደረጉ ነው ያሉት። እንግዲህ በጣም ከባድ ነገር የተፈራ ነገር አለ እዚህ ጋር ቤተሰብ። ስለዚህም ነው እነሱ እንደዚህ አይነት ነገር እያደረጉ ያሉ ማለት ነው። እንግዲህ አብርሃም ሰው ዝም ብሎ እኮ ትዳር ውስጥ አይገባም። ገብቷቸዋል። አንዳንዴም ደግሞ ማሰብ አለብን፣ ምን ማድረግ እንዳለብን ማሰብ አለብን። ይሄ የአብርሃም ህይወት ነው። አብርሃም ያስብበታል፣ ያውቃል በህይወቱ ያው ሰው ገብቶ መወሰን የለበትም ይሄን ነገር ነው አንደኛ ነገር። ሁለተኛ ነገር ደግሞ ሄርሚዬ ትፈልጋለች። ሄርሜላም ይመስለኛል አቤልን ቶሎ እንዲጋቡ ያው በልምትሎም እሷ ስለምታፍርም ሊሆን ይችላል። ለምን በመሀላቸው ብዙ ሰዎች ገብተው ይሄን ነገር ሊያበላሹ ይችላል ምናምን ብለው ተንኮልም እንዲታቀድበትም ስለሚችል ነው ቶሎ እንዲጋቡ የሚፈለገው ሲመስለኝ ማለት ነው። እንግዲህ ቤተሰብ አብርሃም አሁን አዲስ አበባ አይደለም፣ እነሱም ሁሉም አዲስ አበባ አይደሉም በነገራችን ላይ ከአዲስ አበባ ወጣ ብለዋል ማለት ነው። እና ቤተሰብ በጣም የሚገርመው ነገር ደግሞ ምንድነው መሰላችሁ? ለካ እኔ እኮ እንደው ለብቻ ተከራይቶ እሱ ለብቻ ተከራይቶ እሷ ለብቻ ተከራይቶ አመቱ ዝም ብሎ የሚያጫውታት ነው የመሰለኝ እኔ ማለት ነው። እንደዛ ነበር የሚመስለኝ። ለካና ጅሬ አብሮ መኖር ጀምረዋል። አይ ሩታ እንደው ዝም ብላ ነው የምትለፋው እንጂ አንድ ሰው አብሮ መኖር ከጀመረ በቃ አለቀ ነገሩ። እኔ እኮ እናንተ እኔ እንደ ፋራ አንዳንዴ እኮ ፋራ ነኝ እኔ መስለኝ። አብርሃም ይመጣል ያው መጥቶ ያው ሰላም ምናምን ብሎ የሚገባው አንዳንድ ጊዜ ሲገባ ማን ነው ግን አቤል ካፉ አመልጦት ያው አብራችሁ መኖር ጀምራችኋል አለ። አብራችሁ እየኖራችሁ ነው። አፈቅርሻለሁ ወድሻለሁ ተባብላችኋል፣ አብራችሁ መኖር ጀምራችኋል። እንደዛ ከሆነ ደግሞ መጋባት አለባችሁ ሲሉ እኮ እናንተ ለካ አብርሃም ሰላም ምናምን ላይ ያለ የሚገባው አብርሽ ሊመጣ ነው ምናምን እያለች እናንተ ሰዎች ግን አንዳንዴ የአፍ ወለምታ እንደው አንዳንዴ እኔ አብረው መኖራችሁን አልጠላም። አብረው መኖር ጥሩ ነገር ነው። ሁለት ቦታ አስቤዛ ከሚደረግ አንድ ቦታ አስቤዛ ቢደረግ ሁለት ቦታ የቤት ኪራይ ከሚከፈል አንድ ቤት ቢከፈል ግን ከባድ ሰርፕራይዝ አለ። እውነቴን ነው የምናገረው። ይሄን ሰርፕራይዝ ጠብቁት፣ ሰርፕራይዙን ጠብቁት። ከባድ ሰርፕራይዝ ነው ያለው። አብርሃም ለሩታ ለሄርሜላ ከባድ ሰርፕራይዝ ሩታ እንግዲህ ያው ነግሬያቸዋለሁ። ከሚመጥንሽ ሰው ጋር ሁኚ ብያለሁ። እንደሰማችሁት ነው። ይሄ ዝፍጥ ይሄ ሕፃን ልጅ አይኔ ነው ለአይኔ በቃ ቆሌ ሁሉ ነው የጠላው የሩታ ፍቅረኛ ተብዬው ይሄ small baby you are a small boy you know understand me እንዶ በእንግሊዘኛ እንኳን ከገባው ብዬ ነው small boy you are going ሩታ ልብስ you መኪና ግዝት በእናት oh my god በጣም ነው የሚገርማችሁ ቤተሰብ። እኔ አንዳንዴ እንደው አንዳንዴ እኛ አንዳንድ ሴቶች ግን ስንባል የሆነ በቃ እንትን ላይ እኛ የበለጠ ነው ይዘን ማሳየት ያለብንና በጣም ነው የገረመኝ ይሄ ነገር ማለት ነው። ያው
ያ ሄርሜላም እንግዲህ በአሁኑ ሰዓት ደስተኛ ነች። አሁን ደግሞ የበለጠ ደግሞ ቢጋቡ በጣም ደስ እንደሚላት እርግጠኛ ነኝ፣ ደስ እንደሚላት ነው። እንግዲህ ሩታ ያው ስሜቷን ምንም ሊደረግ አይቻልም። ነገም ተነጎዳም ደግሞ ሲጋቡ ደግሞ ብጥብጥ እንዳይነሳ ሽምግልና ሲላክ ደግሞ እንዳይቀወጥ እና ሽምግልናው ላይም ያስፈራል እና አቤል መቼም አቤል አብርሃምንና ሄርሜላን ሳያጋባ አይፋታም። በቃ ልንገራችሁ፣ አንድና አንድ ልንገራችሁ፣ አቤል ሄርሜላና አብርሃምን አጋብቶ እንደው ታያላችሁ፣ ለማየት ያውቃችሁ። እንደው እኔ እንጃ ብቻ የአቤልን ነገር ያሳየኝ እኔ ይመስለኛል አቤል እንዲህ የሚከራከረው ለሄርሜላ እንዲህ የቆመላት ለሄርሜላ እህቱን ስላጣበሰች ይሆናል። እናንተ እህቱን አጣብሰው ሊሆን ይችላል እኮ ያንዳንድ ያስባል። ለምን እንደዚህ ይሄን መጨነቅ ይሄን ያህል መጠበቡ ራሱ ለኔ በጣም አሳሳቢ እየሆነብኝ ነው። ያቤል ነገር እንዲህ ጭንቅ ጥብብ ብሎ ከመሬት ዝቅ ብሎ ከላይ ከፍ ብሎ ደግሞ እናንተ የሚገርማችሁ ነገር እንደ ቡታጅራ ልጅማ አይመስልም ልጁ። እናቴ አነጋገሩ ቀልጠፍ ያለ ነው ከሁሉም የቡታጅራ ልጆች የአቤል አነጋገር ቀልጠፍ ያለ ጀንትልማን የሆነ በቃ ስልክክ ያለ የሆነ በቃ የውጪ እንትን ነው መስሎ ማርያምን አይታችኋል። በቃ ቆንጆ ነው የሆነ እንትን ነው ብቻ አላቅም። የቡታጅራ ልጅም አይመስልም። ንግግሩ ራሱ ጥርት ያለ ንግግር ነው የሚናገረው። በጣም ይገርማቸዋል ማለት ነው። እና በተረፈ ቤተሰብዬ ይሄን ቪዲዮ እንግዲህ ከተመቻችሁም ላይክ አርጉ፣ ባይመቻችሁም ላይክ አርጉ። ወዳችኋለሁ፣ አከብራችኋለሁ። እኔ እህታችሁ ትዕግስት ዛፍ ዩቲዩብ ነኝ። ቢግ ላቭ ቢግ ሪስፔክት። ባይ ባይ።